የኢትዮጵያ ንግድ ባንክ የማስተር ካርድ የክፍያ መፈጸሚያ ካርድ እንዲሁም ቨርቹዋል የዲጂታል ክፍያ መፈጸሚያ አማራጭን ይፋ አደረገ። ባንኩ የክፍያ አማራጮቹን ይፋ ያደረገው ከማስተር ካርድ ኩባንያ ጋር በመተባበር ነው። የማስተር ካርድ ቨርቹዋል አማራጭ በኢትዮጵያ ንግድ ባንክ የሞባይል መተግበሪያ ላይ በተጨማሪ አማራጭነት ተካቶ አገልግሎት የሚሰጥ መሆኑን ታውቋል። ተቋማቱ በጋራ በመሆን በባንኩ ዋና መስሪያ ቤት የክፍያ አማራጮችን በይፋ ባስጀመሩበት ወቅት የኢትዮጵያ ንግድ ባንክ ፕሬዚዳንት አቶ አቤ ሳኖ እንደገለጹት የክፍያ አማራጮቹን መጠቀም የሚችሉ የባንኩ ደንበኞች የማስተር ካርድ የካርድ ክፍያ አማራጭንም ሆነ የቨርቹዋል ማስተር ካርድ የክፍያ አማራጮችን ተጠቅመው ዓለም አቀፍ ክፍያዎችንም ሆነ ግብይቶችን የመፈጸም እድል ይኖራቸዋል። የዚህ ማስተር ካርድ ቨርቹዋል ካርድ በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ክፍያ መፈጸም የሚያስችል ነው። ይሄ ማለት ኢንተርናሽናል ግብይቶች ማድረግ የሚያስችለን ካርድ ይሆናል ማለት ነው። ከዚህም ባለፈ አገልግሎት እየተሻሻለ እንደሆነ ነው የሚሰማኝና ከሁሉም በላይ ደግሞ ከ40 ሚሊዮን በላይ ለሆኑ ደንበኞቻችን ዛሬ ይህን አገልግሎት ሳበስር እጅግ በጣም ላቅ ያለ ደስታ ይሰማኛል። በአፍሪካ የማስተር ካርድ ፕሬዚዳንት ማርክ ኤሊዮት በበኩላቸው በኢትዮጵያ ንግድ ባንክና ማስተር ካርድ አማካኝነት ይፋ የተደረገው የክፍያ አማራጭ በኢትዮጵያ ዲጂታል ስርዓትን ለማሳደግ እየተሰራ ያለውን ስራ የሚያግዝ መሆኑን ገልጸዋል። አገልግሎቱ በሚሊዮን የሚቆጠሩ የኢትዮጵያ ንግድ ባንክ ደንበኞች በዓለም አቀፍ የገበያ እንቅስቃሴ ላይ ደህንነቱ በተጠበቀ መንገድ እንዲሳተፉ ያስችላቸዋል ብሏል። CBE is giving millions of Ethiopians access to secure የኢትዮጵያ ንግድ ባንክ በሚሊዮን የሚቆጠሩ ኢትዮጵያውያን ደህንነቱ የተጠበቀና በዓለም አቀፍ ደረጃ ተቀባይነት ያለው የክፍያ አማራጭን መጠቀም እንዲችሉ ነው እድሉን የሰጠው። ይህ እድል የገንዘብ ዝውውርን በቀላል ለመፈጸም ከማስቻል ባለፈ በዓለም የኢኮኖሚ እንቅስቃሴ ላይ ለመሳተፍ የሚያስችል ነው። በፕሮግራሙ ላይ የኢትዮጵያ ንግድ ባንክ ፕሬዚዳንት አቶ አቤ ሳኖ ባንኩ ከኩባንያው ጋር በጋራ በመስራት የዲጂታል ክፍያ ስርዓት እንዲስፋፋ ላደረጉት አስተዋጽኦ ከማስተር ካርድ እውቅና ተበርክቶላቸዋል። የኢትዮጵያ ንግድ ባንክ ደንበኞች አዲሱን የማስተር ካርድ የክፍያ ካርድ በባንኩ ቅርንጫፎች እንዲሁም ቨርቹዋል አገልግሎቱን ደግሞ በኢትዮጵያ ንግድ ባንክ የሞባይል ባንኪንግ መተግበሪያ ማግኘት እንደሚችሉ በስነ ስርዓቱ ላይ ተገልጿል።